ኢትዮጵያ ለረጅም ጊዜ ለቀሪው ዓለም የምስጢር ምድር ሆና ቆይታለች። ዛሬም እንደዛው ናት። ዓለም ኢትዮጵያ ጥንታዊውን መጽሐፍ ቅዱስና የቃል ኪዳኑን ታቦት ባለቤት መሆኗን ለመስማት ባይፈልግም የቃል ኪዳኑ ታቦት የሚገኝባት ብቸኛ ሀገር መሆኗን ግን የሚያረጋግጡ በርካታ አስደናቂ የታሪክ ጽሑፎችና ማስረጃዎች ቀርበዋል። ይሁን እንጂ የታሪክ ፈጣሪዎች የሆኑት የምዕራባውያን የታሪክ ተመራማሪዎችና መንግስታት ስለ ታቦተ ጽዮን ወይም ደግሞ የቃል ኪዳኑ ታቦት መገኛ ቦታ ፍጹም የተለየ ታሪክ ለመናገር በመሞከር አንድ በጣም አስገራሚ ፊልም ሰርተዋል። እስኪ ስለ ፊልሙ ባጭሩ ልንገራችሁ። የጠፋው የቃል ኪዳን ታቦት አዳኞች ወይም ደግሞ በእንግሊዘኛው Raiders of the Lost Ark እንደ አውሮፓውያን አቆጣጠር በ1981 በስቲቨን ስፒልበርግ ተመርቶ በሎረንስ ካዝዳን የተጻፈ ዝነኛ አሜሪካዊ የጀብድ ፊልም ነው። ታሪኩ በ1936 የተከሰተ ሲሆን ሃሪሰን ፎርድ ዓለምን የሚያቆራርጥ አርኪኦሎጂስት የሆነውን ኢንዲያና ጆንስን በመወከል ይተውናል። ኢንዲያና ጆንስ ማንኛውንም ጦር የማይሸነፍ ያደርጋል ተብሎ የሚታመንበትን ጥንታዊውን የቃል ኪዳኑን ታቦት ወይም ደግሞ ታቦተ ጽዮንን ለማግኘት ከጀርመን ናዚዎች ጋር እልህ አስጨራሽ ፉክክር ያደርጋል። ኢንዲያና ጆንስ የቀድሞ ፍቅረኛው ከሆነችው ማሪያን ራቮንድ ወይም ካረን አለን ጋር በመሆን ባለጋራው አርኪኦሎጂስት ሬኔ ቤሎክ ፖል ፍሪማን ታቦቱንና ኃይሉን ለናዚዎች አሳልፎ እንዳይሰጥ ለመከላከል ይፋለማል። በፊልሙ ልብ ወለድ ትረካ መሰረት የአሜሪካ መንግስት ታቦቱን በሳጥን አሽጎ በኔቫዳ ግዛት በሚገኘው ሚስጥራዊው ኤሪያ 51 ውስጥ በሚገኝ ግዙፍ መጋዘን ውስጥ እንደደበቀው ይናገራል። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። Right there is the church that claims to hold the original Ark of the Covenant. የቃል ኪዳኑ ታቦት ይገኛል ተብሎ የሚታመንበት ቤተክርስቲያን እዚህ ጋር ይገኛል። ይህ የኢትዮጵያ የቃል ኪዳን ታቦት የሚጠበቅበት ሕንጻ ነው። ብዙዎች ወደ ግቢው ለመግባት ቢመኙም ከዚያ ሰማያዊ በር አልፎ መግባት ግን ለማንም እንደማይፈቀድ ይነገራቸዋል። ምዕራባውያን ሁልጊዜም በኢትዮጵያ ቤተክርስቲያን ታሪክ ይማረካሉ። ምሁራኖቻቸውን ወደ ሀገሪቱ ሲልኩ ቆይተዋል። አንዳንዶቹ በእውነት ቤተክርስቲያኗን ለማጥናት ፍላጎት ቢኖራቸውም ሌሎቹ ግን ጥንታዊ ቅዱሳት መጻሕፍትንና ቅርሶችን ለመዝረፍ የተላኩ ነበሩ። ከዚህ በፊት ግን በቅርቡ ስለ ቃል ኪዳኑ ታቦት የቀረቡ አንዳንድ አስቂ መላምቶችን ልንገራችሁ። የአሜሪካዊ መካከለኛው ደህንነት ኤጀንሲ CIA በመካከለኛው ምስራቅ ችግር ሊፈጥር የሚችል ራዲዮ አክቲቭ መሳሪያን ሲፈልግ እንደነበር ይነገራል። በቅርቡ ይፋ በሆኑ ሰነዶች መሰረት CIA ፕሮጀክት ሰንስትሪክ በተባለ ምስጢራዊ መርሃ ግብር ልዩ አእምሯዊ እይታ ወይም ደግሞ ሪሞት ቪወርስ ያላቸውን ባለሙያዎች በመጠቀም የታቦተ ጽዮንን መገኛ ለማወቅ ሞክሮ ነበር። Do you know that in 1988 the CIA had a man remotely view the location of the Ark of the Covenant? ለዚህም የተመረጡት እጅግ ምርጥ የተባሉ ሰዎች ብቻ ነበሩ። እነዚህ ሰዎች ታቦቱ የሆነ ቦታ በመካከለኛው ምስራቅ ውስጥ እንደሚገኝ ይናገራሉ። ይህ መረጃ አሁን ካለው የሐማስና የእስራኤል ግጭት አንጻር ለነሱ ትልቅ ትርጉም አለው። ምክንያቱም እስራኤላውያን ከታቦተ ጽዮን ኃይልን ለማግኘት ይፈልጋሉ ተብሎ ይታመናል። ይህ አመለካከት በአይሁድ ማህበረሰብ ዘንድም በሰፊው ይደገፋል። ታዋቂው አይሁዳዊ አሜሪካዊ ቤን ሻፒሮ ስለ ታቦተ ጽዮን መገኛ ሁለት መላምቶች እንዳሉ ይናገራል። The Ark of the Covenant is likely hidden away at the Vatican or at the Church of Our Lady Mary of Zion. There have been two major going theories in the Jewish community as to where the Ark of the Covenant is. One of them is that it's አይሁዶች ሮማውያን እየመጡ መሆኑን ሲያውቁ በመፍራት ታቦቱን በቤተ መቅደሱ ተራራ ወይም ደግሞ ቴምፕል ማውንት ስር የሆነ ቦታ ቀብሮታል የሚል ሲሆን፣ ሁለተኛው መላምት ደግሞ ታቦቱ በቫቲካን ካቶሊክ ቤተክርስቲያን ውስጥ ይገኛል የሚል ነው። ልክ ጄምስ ብሩስ የአባይ መነሻ ፍለጋ ወደ ኢትዮጵያ እንደመጣው ሁሉ የሃይማኖቱ ሊቅ ዶክተር ራልፍ ሊ መጽሐፍ ቅዱስ የቆመበትን የታቦቱን ታሪክ የሚቀጥል ሌላ መጽሐፍ ፍለጋ አዲስ አበባ ይገኛል። Theologian Dr. Ralph Lee is on the hunt for a book. ይህ መጽሐፍ ከ700 ዓመት በፊት የተጻፈና ከትውልድ ወደ ትውልድ ሲተላለፍ የቆዩ ታሪኮችን የያዘ ሲሆን ክብረ ነገሥት ተብሎ ይጠራል። ይህ
የኢትዮጵያ ብሔራዊ ታሪክ መዝገብ ሲሆን በብሉይ ኪዳን ያልተጠቀሰውን የታቦቱን ምስጢራዊ ጉዞ ዝርዝር ይነግረናል። ታሪክ ተመራማሪው እንደዚህ ይላል። Quite ancient and something that was preserved by the Coptic church there. But the fact that it talks about King Solomon's flying ship. ቃል ኪዳኑ ታቦት እጅግ በጣም አስደናቂ ነው። ታቦቱ የእግዚአብሔር ሕዝብ ከራሱ ከሕያዌ ጋር የሚገናኙበት ስፍራ ነበር። በዓመት አንድ ቀን በስርየት ቀን ሊቀ ካህናቱ በምሕረት ዙፋን ላይ ስርየትን ያደርግ ነበር። የታቦቱ ውስጥ 10ቱ ትእዛዛት የበቀለችው የአሮን በትርና መና ይገኙበት ነበር። እውነታው ግን ያለ እግዚአብሔር ራሳችንን እናጠፋለን። እግዚአብሔርን የመግደል ሴራ ወይም ዘ ፕሎት ቱ ኪል ጋድ የተባለው አስደናቂ መጽሐፍት በሶቪየት ኅብረት በቮልሼቪክ አብዮትና በኮሚኒስቶች ቁጥጥር ወቅት የሆነውን ይተርካል። ሁሉም እርስ በርስ መገዳደል ጀመሩ። ሰዎችን መግደል ከፈለጋችሁ እግዚአብሔርንና ኢየሱስን ከኅብረተሰብ ውስጥ አስወግዱ፣ ያኔ መግደል በጣም ቀላል ይሆንላችኋል ይላል። ጥያቄውም እንደዚህ ሲል ጠየቀው፣ የቃል ኪዳኑ ታቦት ኢትዮጵያ ውስጥ ይገኛል የሚሉ ወሬዎች አሉ። ይህንን ሰምተሃል ወይ? እውነት ነው ወይ ብሎ ጠየቀው። Is there some rumors that the Ark of the Covenant is in Ethiopia? You heard this? Yes. What is that? Is that true? No. ታሪክ ተመራማሪውም አይደለም ሲል መለሰለት። ነገር ግን ታቦቱ ኢትዮጵያ ውስጥ ነው የሚለው ታሪክ ምስጢርና ውዝግብ የፈጠረው በምዕራባውያን የታሪክ ተመራማሪዎች ዘንድ ብቻ አይደለም። የምስራቅ ኦርቶዶክስ አባቶችም ጥርጣሬ አላቸው። በአሜሪካ የሚገኙት ታዋቂው የምስራቅ ኦርቶዶክስ አባት አንድሪው ስቲቨን ዳሚያክ የቤተ ክርስቲያኑ አጠቃላይ ሐሳብ በጠንካራ እምነት ላይ የተመሰረተ ቢሆንም ታቦቱ ስለመኖሩ ግን ምንም አይነት ተጨባጭና የሚዳሰስ ማስረጃ የለም በሚል ይጠራጠራሉ። It's a funny thing, like sometimes we're like, well, you know, why won't you let anybody look at it? Like, you know, prove it. Right, and, right. And they super don't care about proving it. Super do not care. They just, it's like, I mean, ሌላኛው የውጭ አገር ዜጋ የታቦተ ጽዮንን መገኛ የሚያረጋግጥ ማስረጃ ፍለጋ ተልእኮውን ጀምሯል። ጆሽ ጌትስ የታቦቱን ጠባቂ ለማግኘት ጥረት እያደረገ ነው። Of the lost ark, I want to understand how the ark comes from Jerusalem, from the Temple of Solomon. How does it get to Ethiopia? ጆሽ ከአካባቢው አስጎብኝ ጋር ተገናኝቶ ምንም እንኳን መጽሐፍ ቅዱስ ስለዚህ ጉዳይ በግልጽ ባይናገርም በኢትዮጵያዊ የክብረ ነገሥት መጽሐፍት ውስጥ ግን በዝርዝር መጥቀሱን ማብራሪያ አግኝቷል። በምዕራባውያን ዘንድ ብዙም የማይታወቅና ከ1600 ዓመታት በላይ ዕድሜ ያለውን ጥንታዊ የኢትዮጵያ ቤተክርስቲያን መጽሐፍ የማንበብ ዕድልም አግኝቷል። ከዚያም ጆሽ ታቦተ ጽዮንን በአክሱም ጽዮን ማርያም ቤተክርስቲያን ውስጥ መኖሩን ለማስተባበል ወደ ትግራይ ክልል መጥቶ ከነበረው ቦብ ኮርኩን ከተባለ ሌላ አሜሪካዊ ጋር ተገናኘ። How are you, man? Nice to meet you. ቦብ ግን መጥቶ ያገኘው ነገር ሐሳቡን አስቀይረው። ለመጀመሪያ ጊዜ ወደዚህ የመጣሁት ከ19 ዓመታት በፊት ታቦቱ እዚህ እንደሌለ ለማረጋገጥ ነበር። ነገር ግን መነኮሳቱን ማነጋገር ስጀምርና ማስረጃዎችን ስመለከት ሁሉም ነገር ትክክል መሆኑን ተረዳው። ወደዚህ በመጣው ቁጥር ታሪኩ እውነት መሆኑን የበለጠ እያመንኩ መጣሁ። በእውነተኛው ታቦትና 10ቱ ትእዛዛት እዚህ ከተማ ውስጥ ብዙም ሳይርቁ እንደሚገኙ ይናገራሉ ሲል ቦብ ገልጿል። First came here about 19 years ago to disprove that the ark was here. But I started talking to the monks, I started looking at evidence, and it all fit. እሱም በጉዳዩ ሙሉ በሙሉ አመነ። ይሁን እንጂ ቦብ ታቦቱን ባይኑ ለማየት ጽኑ ፍላጎት ስለነበረው የቃል ኪዳኑ ታቦት እዚህ እንዳለ ይነገራል፣ ወደ በሩ መቅረብ ይቻላል ወይ ሲል አስጎብኙን ጠየቀው። Now, does anybody get to go in and actually see it? Only one man gets to go in and see it. አስጎብኙም ከመስመሩ አልፎ ወደ ቤተ መቅደሱ መቅረብ ለማንም አይፈቀድም ሲል መለሰለት። ቦብም ጥያቄውን በመቀጠል ጠባቂው ከህንጻው ምን ያህል ጊዜ ይወጣል? አስጎብኙም በመላው የሕይወት ዘመኑ ከዚያ ግቢ ፈጽሞ አይወጣም፣ እግዚአብሔር እዛው እንደሚቀስፋቸው ስለሚያምኑ ልባቸው በቅዱስ ፍርሃት የተሞላ ነው። ቦብም ለሶስተኛ ጊዜ ሞከረ። ጠባቂውን ለማግኘትና ለማነጋገር መሞከር ይቻላል? Will you think to see if we might be able to maybe try to get an audience? አስጎብኙም እንደዚህ ሲል መለሰለት። በዲያቆኑ በኩል መሞከር እንችላለን አለው። በዓለም ላይ እጅግ ጥብቅና ምስጢራዊ ከሆነው ስፍራ በአንዱና የሚገኘውንና ለብቻቸው ተገልለው የሚኖሩ የኢትዮጵያዊ ቅዱስ ሰው ለማግኘት ጥያቄ ቀረበ። መልሱም የሚመጣ ይመስላል። ዲያቆኑ ግን አይወጣም የሚል ምላሽ ሰጠ።
ነገሩ በዚያው አበቃ። ከዚያ በላይ መግባት ፈጽሞ አይፈቀድም። የቃል ኪዳኑ ታቦት ታሪክም በቅርቡ በምዕራባውያን የፖድካስት ዓለም ውስጥ እጅግ አነጋጋሪና አከራካሪ ከሆኑ ርዕሰ ጉዳዮች አንዱ ሆኗል። በዚህ ረገድ በዓለም ላይ በስፋት የሚታየው ጆይ ሮጋን ኤክስፔሪየንስ ፖድካስት አቅራቢ ጆይ ሮጋን የኢትዮጵያ ኦርቶዶክስ ቤተክርስቲያንና የቃል ኪዳኑ ታቦት ታሪክ ምን ያህል አስገራሚ እንደሆነ በዝርዝር አብራርቷል። In Ethiopia, there's a specific church in Ethiopia that has always been rumored to be the place where the Ark of the Covenant is stored. And there's these ጆይ ሮጋን በአንድ ፖድካስት ላይ ስለ ቃል ኪዳኑ ታቦት እንደዚህ ብሏል። ኢትዮጵያ ውስጥ የቃል ኪዳኑ ታቦት እንደሚገኝ የሚነገርለት አንድ የተለየ ቤተክርስቲያን አለ። ይህን ስፍራ የሚጠብቁ ሰዎች አሉ። እነዚህ ጠባቂዎች በሙሉ የአይን ሞራ ወይም ካታራክትስ ይወጣባቸዋል። ሁሉም በጨረር እንደተመረዘ ሰው ይሆናሉ። ይህን የተለየ ስፍራ ይጠብቃሉ። ማንም እንዲያዩ አይፈቅዱም። ማንም ስለ እሱ እንዲናገርም አይፈልጉም። ግርሃም ሃንኮክ በዚህ ታሪክ በመመሰጡ ስለ ቃል ኪዳኑ ታቦት፣ ስለ ምስጢራዊው ሳጥንና በታሪክ ውስጥ ጸንተው ስለ ቆዩ አስገራሚ ዘገባዎች በጥልቅ ምርምር ማድረግ ጀምሯል። Let's not forget that there's an indigenous population of Old Testament Jews in Ethiopia, the Falashas, who have their own story about. የጥንት ማህበረሰቦች እኛ እንደምናስበው አዳኝና ሰብሳቢዎች ብቻ ሳይሆኑ ከሺህ ዓመታት በፊት እጅግ የረቀቀ ስልጣኔ የነበራቸው ስለመሆኑ ተጨባጭ ማስረጃዎች አግኝቷል። ግርሃም ማህበረሰቡ እጅግ ከፍተኛ የቴክኖሎጂ ደረጃ ላይ ደርሶ እንደነበርና ከዚያም የሆነ ነገር ተከስቶ እንደጠፋ ያምናል። Different from the Ethiopian national epic, which is called the Kebra Nagast, the glory of kings. That's why I got into this field. ግርሃም ሃንኮክ ማብራሪያውን እንደዚህ ይቀጥላል። የታቦቱ ጠባቂ የተሾመ መነኩሴ ነው። ቦታው በሰሜን ኢትዮጵያ በትግራይ ክፍል ሀገር የሚገኝ አክሱም ነው። አክሱም እጅግ በጣም አስገራሚ ቦታ ሲሆን በብዙ መልኩ ከጥንት ግብጽ ሐውልቶች ጋር የሚመሳሰሉ ግዙፍ የግራናይት ሐውልቶች አሉት። አንዳንዶቹ እስከ 110 ጫማ ከፍታ ያላቸውና ከአንድ ወጥ ድንጋይ ተፈልፍለው የወጡ ናቸው። እዚያው አጠገብ ደግሞ ታቦቱ ለዘመናት ተቀምጦበት የነበረው ጥንታዊው የርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ካቴድራል ይገኛል። አሁን ግን ታቦቱ በካቴድራሉ አጠገብ ወዳለች አንዲት ትንሽ ጸሎት ቤት ተዛውሯል። ይህቺ ጸሎት ቤት የታጠቁ ሰዎች ባሉበት ጥብቅ ጥበቃ ይደረግላታል። መላው ከተማ ታቦቱን ለመጠበቅ እንደተዘጋጀ የጦር ሰፈር ነው። በተለይም ደግሞ በሌሎች መነኮሳት ተመርጦ የታቦቱ ጠባቂ ሆኖ የሚሾም አንድ መነኩሴ አለ። አንዳንዶቹ ለዚህ ሹመት ሲመረጡ ይሸሻሉ። ምክንያቱም አንድ ጠባቂ ሆነ ከተሾምክ እስከ ዕለተ ሞትህ ከዚያች ጸሎት ቤት ፈጽሞ መውጣት አትችልም። እኔ ለተከታታይ ዓመታት 3 ጠባቂዎችን አግኝቻለሁ። ከተሾሙ በኋላ እድሜያቸው እጅግ በጣም አጭር ነው። ሁሉም በዓይኖቻቸው ላይ ሞራ ወጥቶባቸዋል። ለዚህም ተጠያቂው በዚያች ጸሎት ቤት ውስጥ ያለው አካል እንደሆነ ያምናሉ። ጆይ ሮጋንም በመገረም ጠየቀው። One is going in there and trying to get to the bottom of it. They won't let you. They won't let you. They won't. ማንም እዚያ ውስጥ ገብቶ እውነታውን ለማወቅ አልሞከረም ሲል ጠየቀው። ግርሃም ሃንኮክም መለሰ፣ አይፈቅዱልህም፣ በፍጹም አይፈቅዱልህም አለው። ጆይ ሮጋን ድጋሚ ጠየቀ። አንድ ሰው ገብቶ ምን እንደሆነ ማየት ያለበት ይመስለኛል። የቃል ኪዳኑ ታቦት በእውነት ቁሳዊ አካል መሆኑን ካረጋገጠን ትልቅ ነገር ነው። የሆነ የኒውክሌር መሳሪያ ወይም መሰል ነገር ይመስልሃል? You think it was some nuclear something or another? Like, I don't know what it was. ግርሃም ሃንኮክም እንደዚህ ሲል መለሰ፣ ምን እንደሆነ አላውቅም፣ ነገር ግን ከቦታው ውጭ የሆነ ቅርስ ተብሎ ሊገለጽ የሚችል ይመስለኛል። በኦሪት ዘጸአት የተቀመጠውን መግለጫና ልኬት ብንመለከት በዘመናዊ አገላለጽ 3 ጫማ ከ9 ኢንች ርዝመት 2 ጫማ ከ3 ኢንች ከፍታና ስፋት ያለው ነው። የወርቅና የእንጨት ንብርብሮች አሉት። ልክ እንደ ንድፍ ወይም ብሉፕሪንት በዝርዝር ተቀምጧል። ከዚያም አስገራሚ ነገሮችን ያደርጋል። የእሳት ቃጭሎችን ይተፋል፣ ሰዎችን ይገድላል። ፍልስጤማውያንን ታቦቱን ከእስራኤላውያን ማርከው እንደ ተራ የቱሪስት መስህብ አድርገው በከፈቱት ጊዜ ከአሽዶድ ከተማ 50,000 ሰዎች በድንገት በካንሰር አመጣሽ እጢዎች መሞታቸው በብሉይ ኪዳን ተገልጿል። ኢትዮጵያ ለታቦቱ እጅግ ጠንካራ መብት እንዳላት አምናለሁ። እኔ ራሴ እስከ ጸሎት ቤቱ ደጃፍ ድረስ ደርሻለሁ። ያነጋገርኳቸው 3ቱም ጠባቂዎች ታቦቱን የእሳት ነገር ብለውታል። የሚገርመው ነገር ኢትዮጵያ በዓለም ላይ የቃል ኪዳኑ ታቦት አለኝ ብላ በይፋ የምትናገር ብቸኛዋ ሀገር መሆኗ ነው። ይህ ጉዳይ ለኢትዮጵያ ሃይማኖትና ባህል ማዕከል ነው። በተለይም የኢትዮጵያ ይሁዶች ታሪክና ጥንታዊ ወጎች ለዚህ መከራከሪያ ትልቅ ድጋፍ ይሆናሉ። ለዚህም ነው ስለዚህ ጉዳይ መጽሐፍን ያሳተምኩት።